በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 7 በዚች ቀን የእስክንድርያ ሀገረ ሊቀ ጳጳሳት የከበረ አባት ለእስክንድሮስ አረፈ። ለእርሱም በአባቶች ሊቀ ጳጳሳት 43ኛው ነው። ይህ አባት ታሮን በሚባል ገዳም መነኮሱ። ትርጓሜውም የአባቶች ገዳም ማለት ነው። በጌታችን ፍቃድ በእስክንድርያ ሀገር ላይ ሊቀ ጵጵስና ተሾመ። እርሱም የተማረ አዋቂ ጻድቅ ሰው ነበርና በሹመቱ ወራትም ብዙ መከራ ደረሰበት። የግብፅ ንጉሥም ልጁን ሾሞ በመንግስቱ ላይ ያሰለጠነው። እርሱም በአስቄጥስ በረሃ ያለውን የመነኮሳቱ ገዳማት አፈረሳቸው። ከክፋቱና ከክህደቱ ብዛት የተነሳ ከምስር በስተሰሜን ወዳለች ገዳም ገብቶ በዚያ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕሏን አየና ይቺ ምንድን ናት አለ። እርሷም በሽልማት ሁሉ የተሸለመችና ያጌጠች ናት። በልብሶቿ ላይ ያማረ የሐር ልብስ ነበረ። ሰዎችም የክርስቶስ እናት የሆነች የእመቤታችን የድንግል ማርያም ስዕል ናት አሉት። እርሱም ተሳድቦ የረከሰ ምራቁን በፊቷ ላይ ተፍቶ ደህና ከሆንኩ ክርስቲያኖች ፈጽሜ ያጠፋችኋለሁ አለ። ዳግመኛም በክብር ባለቤት በጌታችን ክርስቶስ ላይ የስድብ ቃልን ተናገረ። ሌሊትም በሆነ ጊዜ የሚያስፈራና የሚያስደነግጥ ታላቅ ራእይን አየ። በነጋም ጊዜ ለአባቱ እንዲህ ብሎ ነገረው። ዛሬ በዚህች ሌሊት ታላቅ መከራና ብዙ ቅጣት ደረሰብኝ። ታላቅ ዙፋንንም አየሁ። በላዩ ተቀመጠበት ሰው እጅግ የሚያስፈራ የሚያስደነግጥ ነው። ፊቱም ከፀሐይ ይበራል። ብዙ የሆነ ሰራዊት የጦር መሳሪያ ይዘው በዙሪያው ቆመው ነበር። እኔና አንተም እስረኞች ሁነን በኋላው ቆመን ነበር። እኔም በዙፋን ላይ የተቀመጠው ማን ነው ብዬ ጠየቅኩት። ትላንት አንተ የዘበትክበት የክርስቲያን ንጉሥ ክርስቶስ ይህ ነው አሉኝ። ከዚያም በኋላ የጦር መሳሪያ ከተሸከሙት አንዱ ወደ እኔ መጥቶ ጎኔን በጦር ወጋኝ። ጦሩንም ከጎኔ ውስጥ አላወጣውም። አባቱም ሰምቶ ደነገጠ፣ እጅግም አዘነ። ያ ልጁም ወዲያውኑ ታመመ፣ አንደበቱም ተዘግቶ በክፉ አሟሟት ሞተ። ዳግመኛም ከ40 ቀን በኋላ አባቱ ሞተ። በእርሱ ፈንታ ሌላ ንጉሥ ተሾመ። እርሱም ክርስቲያኖችን እጅግ አሰቃያቸው። ይህን አባት ሊቀ ጳጳሳት እለእስክንድሮስ አብዝቶ አሰቃየው። ከሕዝቡ 3000 የወርቅ ዲናር አለምኖ እስከሰጠው ድረስ ጌታችንንም ይህ ንጉሥ ፈጥኖ አጠፋው። ከዚህም በኋላ አሁንም ሌላ ንጉሥ ተሾመ። እርሱም ሊቀ ጳጳሳቱን ይዞ እንደ ቀድሞ 3000 የወርቅ ዲናር እንዲሰጠው ፈለገ። እርሱም ከወገኖቼ እስከምለምን ታገሰኝ ብሎ ማለደው። ንጉሡም ቀጠሮ ሰጠውና ይለምን ዘንድ ወደ ላይኛው ግብፅ ወጣ። በተራራ ላይም አንድ ገዳማዊ ሰው ነበር። ከእርሱ ጋር 2 ደቀ መዛሙርት አሉ። በተራራም በአንድ ቦታ እንዲቆፍሩና እንዲጠረጉ አዘዛቸው። ወርቅንም የተሞላ 5 ማሰሮ አገኙ። አንዱን ሸሸገው፣ 4ቱም ወደ ገዳማዊ መምህራቸው አመጡ። እርሱም ይረዳበት ዘንድ እንዲሰጡት ወደ ሊቀ ጳጳሳቱ ላከላቸው። እነርሱም ግን እነዚያን ወርቅ ማሰሮች ይዘው ተመልሰው ወደ ዓለም ገቡ። የምንኩስና ልብሳቸው ጥለው ሚስት አገቡ። በዚያ ወርቅ ወንዶችና ሴቶች ባሮች፣ እንስሳትንም ገዙ። የዚያችም አገር አስተዳደር የያዛቸውን ገንዘብ ከወዴት እንዳገኙ በመግረፍ መረመራቸው። እነርሱም 5 ወርቅ ማሰሮች እንዳገኙ አምነው መኮንኑም ለንጉሡ የጭፍራ አለቃ አሳልፈው ሰጣቸው። እርሱም ወደ ንጉሡ አቀረባቸው። 5 የወርቅ ማሰሮ እንዳገኙ አስረዳው። ንጉሡም ጭፍሮቹ ልኮ የሊቀ ጳጳሳቱ ቤት በረበረ። የአብያተ ክርስቲያንም ከሆነ ከንዋየ ቅድሳት ያገኘውን ሁሉ ወሰደ። ሊቀ ጳጳሳቱንም አሰረውና ወርቅህን የተመሉ 4 ማሰሮች ደግሞ 3000 የወርቅ ዲናር አምጣልኝ አለው። እርሱም ከዚህ በኋላ ከኃላፊው ዓለም ገንዘብ ምንም የለኝም አለው። ወደ ሕዝቡ ልኮ 3000 የወርቅ ዲናር አምጥተውለት እስከሰጠው ድረስ አልተወውም። ይህንን ክፉ ንጉሥ ጌታችንን አጠፋው። ከዚህ በኋላ ከእርሱ የከፋ ሌላ ንጉሥ ተሾመ። እርሱንም የሐሰተኛውና የርኩሳን ነቢይ ስም በከበረ መስቀል ፈንታ በእጆቻቸውን ውስጥ እንዲያትሙ የክርስቲያን ወገኖች አስገደዳቸው። ይህቺ ምልክት የመለኮት ነገር የሚናገር ወንጌላዊ ዮሐንስ የተናገራት ትንቢት ናት። ይህም ክፉ ንጉሥ ወደ አገሮቹ ሁሉ ይህን እንዲያደርጉ አዘዛቸው። ሊቀ ጳጳሳቱንም እንዲህ ያደርግ ዘንድ አዘዘው። ሊቀ ጳጳሳትም ይተወውም ዘንድ ብዙ ለመነው፣ አልተቀበለውም። ዳግመኛ እስከ 3
ቀን ይታገሰው ዘንድ ለመነው። ከዚህም በኋላ ደግሞ እንዳይጥለውና ወደ ረከሰ ስራ እንዳያስገባ ወደ እግዚአብሔር ፈጽሞ ማለዳ። ጌታችንም ልመናው ተቀብሎ በጥቂት ደዌ ጎበኘው። ወደ ቤቱ እስክንድርያ ይሄድ ዘንድ እንዲያዝዝለት ንጉሡ ለመነው። ንጉሡም ከለከለው። ስለ እጅ እትመት ምክንያት ለመፍጠር ስለመሰለው የእግዚአብሔር መልአክ ተገለጠለትና ነገ ታርፋለህ አለው። እርሱም አርድእቱ እግዚአብሔር ነገ ስለሚጎበኘኝ አርፋለሁና መርከብን አዘጋጅ አላቸው። እንዳለውም በማግስቱ አረፈ። ስጋውን በመርከብ ተሸክመው ወስደው ከአባቶች ሊቀ ጳጳሳት ሥጋ ጋር ተቀበሩት። በዚህም አባት ለእስክንድሮስን ዘመን በግብፅ አገር ለሚኖሩ መለካውያን ስሙ አንስጣስዮስ የሚባል ሊቀ ጳጳሳት ነበራቸው። ያዕቆባውያን ምዕመናንን ይወዳቸዋል። ለዚህም ወገኖቹ መላካውያን ተጣሉት። እርሱም ነፍሱን ያድን ዘንድ አስቦ ወደዚህ አባት እለእስክንድሮስ መጡ። ከስልጣኑ በታች በመሆኑ የሚታዘዝ ሆነ። እለእስክንድሮስም አንስጣስዮስን በእርሱ ፈንታ የሊቀ ጵጵስና ስልጣን ይዞ መንጋውን ይመራ ዘንድ፣ እርሱም ግን ከመነኮሳቱ እንደ አንዱ ሆኖ በገዳም ይኖር ዘንድ እንዲተወው ለመነው። አባ አንስጣስዮስም አልወደደም። እንዲህም አለ፣ ይህ የምሻ ከሆነ እኔ እስከ ዛሬ ሊቀ ጳጳሳት አልነበርኩምን? ለአንተ ደቀ መዝሙር ሆኜ ላገለግል ወደድኩ እንጂ አለ። በመካከላቸው ከተደረገው ከብዙ ልመና ከብዙ ምልልስ በኋላ ኤጲስቆጶሱ ይሆን ዘንድ አንስጣስዮስን ፈቀደ። በአንዲትም ሀገር ላይ ኤጲስቆጶስነት ሾመው። መንጋውንም እንደሚገባ በጎ አጠባበቅ ጠበቀ። አባት ለእስክንድሮስም በወንጌላዊ ማርቆስ ወንበር የኖረ 24 ዓመት ከ6 ወር እግዚአብሔርን አገለገለው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለእስክንድሮስ እማ ሀሉቁ ጳጳሳት አሐዱ ድረሃ መደቡ ብዙሃ ለጽባእተ ግብር ክበዱ በጸሎተ ወጾመ አስተፋጠነ ለንግዱ ያንንተ መስቀል ሶበ አዘዘ ንጉሥ ተንባለት በእበዱ ስም ሐሳዊ ነቢይ ከመ ይጽሐፍ በእዱ። በዚህች ዕለት የእስክንድርያ ሊቀ ጳጳስ የከበረ አባት ቴዎድሮስ አረፈ። እርሱም ለአባቶች ሊቀ ጳጳሳት 45ኛው ነው። ይህ አባት መርዩጥ በሚባል አገር በአንድ ገዳም ውስጥ መነኮሰ። የዚያም ገዳም ስም ጠንቡራ ነው። ለአንድ ፍጹም ጻድቅ የሆነ ሽማግሌ ሰው ደቀ መዝሙሩ ሆነ። እርሱም ልጁ ቴዎድሮስ በእስክንድርያ ሀገር ላይ ሊቀ ጵጵስና እንደሚሾም በመንፈስ ቅዱስ አይቶ ይህንን ለመነኮሳቱ ነገራቸው። ይህንም አባት ቴዎድሮስ በገድል የተጠመደ ሆነ። መልኩም የሚያምር ነው። በሰውነቱ ላይ ከውስጥ ማቅ በመልበስ በላዩ የብረት ልብስ መንቁሩ ይለብስ ነበር። በቅንነቱና በትሕትናው ፍጹም ነው። በመንፈስ ቅዱስም ፍቃድ ተመርጦ በእስክንድርያ አገር ላይ ሊቀ ጵጵስና ተሾመ። የክርስቶስን መንጋዎች በበጎ አጠባበቅ ጠበቀ። ሁልጊዜ መጻሕፍትን በማንበብ ያስተምራቸው ነበር። ይልቁንም በሰንበትና በበዓላት ቀን የሹመቱም ዘመን ጸጥታና ሰላም ነበረ። ቤተ ክርስቲያንን በሰላም ኖረች። በወንጌላዊ ማርቆስ ወንበር ላይ 11 ዓመት ተኩል ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም እንበለ ለቴዎድሮስ ምኩር በልብሰ ሐፂን ክብድ ወበሰቃ ፀጉር እማእቱ ረድኢ ለመልእክተ ቃሉ ክቡር እማአባቡ መንፈሳዊ በከመ ወፅሐ ሀገር በመንበረ ማርቆስ አብ ደልዮ ነቢር። በዚህች ዕለት የከበሩ የአብራቅያ፣ የአባዲያር ዲር፣ የአባርያኖስ፣ የአብዱልማስ እብልውያን ያረጋጋ የገዳማዊውም የዕረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኑር። ለእግዚአብሔር ምስጋና ይገባል አሜን። ሰላም እንበል ለገዳማዊ ብሁቱ ሰሪአዩ እመስብአ መጠነ 70 ዓመት ከመአዘዙ ሃዱ መላእክት ድህረ ወሃበ ኑዛዜ ለነፍሰ እብሉይ ኃጥአን ዘአረፈ ዮሙ በሰለስቱ ዕለት ዘአቀረብኩ መሃሌተ አዘከርያ እላፈ እምዕለተ ጻምድኩ ዘለፈ ዘላነበበ ተወከፈ ዘሌተያ መጽሐፈ
እንተረሰይከ እግዚኦ ጸራአከ መበለት ወክፈ ማለ አብኡ ብኡላን ዘተረፈ ነቢያት፣ ጻድቃን ወሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን ደናግል አዲመ ወመነኮሳት ሐሬን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወንዑሰ ሕፃን ለዛ አጸፉ በክርታስ ወለዘ አጸፉ እንዘ ይድረስ ለዛ አንብቡ ወለዘ ተረጎሙ በልሳን አዲስ ወለዘ ሰምዐ ቃሎ በእንዘ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባሰ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ